ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 15 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በተደረገው ውጊያ ዲሽቃን ጨምሮ አርፒጂ እንዲሁም ደግሞ ሌሎች የቡድን መሳሪያዎች በፋኖ እጅ መግባታቸውን የሚገልጸውን የ24 ሰዓት መረጃ ጨምሮ በማዕከላዊ ጎንደር በሻውራ ቋራ ኮሪደር ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ላለፉት 3 ቀናት በዚህ ቀጠና ውጊያ ሲደረግ ነበር የሰነበተው። ዛሬ 24 ሰዓት ምን ተጨማሪ መረጃዎች አሉ? ከባህር ዳር በቆንዝላ በኩል እንዲሁም ደግሞ ከጎንደር በደልጊና በሻውራ በኩል ወደ ቋራ ሱዳን የሚያስወጣውን ኮሪደር ለመቆጣጠር እንደዚሁ ከፍተኛ ወታደራዊ ዘመቻ እየተደረገ ነው የሚገኘው። ተጨማሪ እግረኛም ወደ አካባቢው ተንቀሳቅሷል። ከዚህ ጋር በተያያዘ ፋኖ በ3 ቦታዎች ላይ እንደዚሁ ለ3 ቀናት ውጊያ ሲያደርግ ነበረ። ይህንን በተመለከተ ዛሬ ያለው አሁን ሁኔታ ምን ይመስላል የሚለውን የምትሰሙት ይሆናል። እንዲሁም ደግሞ በምዕራብ ወሎ በተለያዩ አካባቢዎች የከተማ ውስጥ ውጊያን ጨምሮ እንደዚሁ ከባድ ውጊያዎች ተደርገዋል። በሞርተር በድሽቃ በቡድን መሳሪያዎች ታገዘ ውጊያ። ከዚህ ጋር በተያያዘ ያለው አጠቃላይ ሁኔታ ምን ይመስላል? እንዲሁ በጋሸና ቀጠና፣ አማራ ሳይንት፣ በተለያዩ ቀጠናዎች ያሉ አሁናዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ የተለያዩ መረጃዎች አሉ። በምዕራብ ኢትዮጵያ ባለው አጠቃላይ ሁኔታ የ24 ሰዓት ተጨባጭ መረጃዎችስ ምን አሉ የሚለውን እንደዚሁ አደርሳችኋለሁ። በትላንትናው ዕለት ኩርሙክ ተብሎ የሚጠራው በኢትዮጵያና ሱዳን ድንበር በሚገኘው ከተማ የአርኤስኤፍ እና የሱዳን ሊብሬሽን ሙቭመንት ኖርዝ ተብሎ የሚጠራው ታጣቂዎች በሱዳን ጦር ላይ መጠነ ሰፊ ዘመቻ ከፍተዋል። ይህንን በተመለከተ የሱዳን ጦር ቃል አቀባይ እንደዚሁ ለሱዳን ትሪቡን የሰጡት ማብራሪያ አለ። ኢትዮጵያ በዚህ በኩል እነዚህ ሁለት ታጣቂ ኃይሎች እንዲያልፉና ወታደራዊ ዝግጅት እንዲያደርጉ ኢትዮጵያ በመፍቀዷ ከባድ ጥቃት ተፈጽሞብናል ብለዋል። ከዚህ ጋር በተያያዘም እንደዚሁ ሌላ የወጣ መረጃ አለ። የሱዳን ጦር መከበቡን ተከትሎ በአርኤስኤፍ እና በሱዳን ነጻነት ንቅናቄ የሰሜን ኃይሎች በኩል መከበቡን ተከትሎ ወደ ኢትዮጵያ ድንበር ጥያቄ የጠየቀው የሱዳን ጦር ከኢትዮጵያ መከላከያ ሰራዊት ምን ገጠመው፣ መከላከያ ሰራዊት ውስጥ ምን ሆነ የሚለውን መረጃም እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ይህ እንግዲህ በተለይ የሱዳን ጦርነት ወደ ኢትዮጵያ ተስቦ ሊገባ ይችላል በሚለው በስውር የአረብ ኤሚሬትስ እና እንዲሁም ደግሞ በሌላ በኩል ደግሞ የግብጽ እና የሳውዲ አረቢያ እንዲሁም ደግሞ ሌሎች ኃይሎች እጅ ያለበት ጦርነት ወደ ኢትዮጵያ ተስቦ ሊገባ ጫፍ ደርሷል። እንግዲህ የኢትዮጵያ ሰራዊትም በዚህ ጦርነት የመጀመሪያውን ቃታ መሳቡን ነው መረጃዎች የሚያሳዩት። ይህንን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከጥቆማ ዜና@gmail.com ባሻገር በቴሌግራም፣ በዋትስአፕ፣ በሜሴንጀር የተለያዩ መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ጦርነቱና የኃይል አሰላለፉን የተመለከቱ እንደዚሁ የተለያዩ ስጋቶችንም እንዲሁም ደግሞ ተስፋዎችን በተመለከተ ብዙዎቻችሁ የተለያዩ ሀሳብ አስተያየቶችን አድርሳችሁኛል። በሌላ ጊዜ እንግዲህ በፖለቲካዊ ምልከታ የምንመለስባቸው ይሆናሉ። ይሄ በተለይ በሰሜን ኢትዮጵያ ያለው የህወሓት የኤርትራ የሱዳን አጠቃላይ ሁኔታ ከፋኖ ትግል አንጻር ያሉት መልካም እድሎችና እንዲሁም ደግሞ ነገና ከነገ ወዲያም የሚኖሩት ፖለቲካዊ ኪሳራዎችና ጫናዎች ምንድናቸው የሚለውን በተመለከተ እንደዚሁ ጉዳዩ ያሳስበኛል በሚል ረጅም ጽሑፍ አድርሳችሁኛል። በሌላ ጊዜ የምመለስበት ይሆናል። እንዲሁም ደግሞ ሌሎች ቅሬታዎችንም ልካችሁልኛል። ከደረሱ ቅሬታዎች መካከል በገዳማት የደረሰው እንደዚሁ የአስተዳደርና በደል ውስጣዊ ጉዳይ የተመለከተ ነው። በጨጭሆ ፈለገ ፀሐይ በቅሎ አግት መድኃኔዓለም ካቴድራል ቤተክርስቲያን ያለውን አጠቃላይ ውስጣዊ ሁኔታ በተመለከተ ያለውን ቅሬታ እንደዚሁ አድርሳችኋል። በካህናትና ምዕመናን ላይ እንደዚሁ በአስተዳዳሪዎቹ የሚፈጸመውን በደል እንደዚሁም ደግሞ የገዳሙ አስተዳዳሪዎች ላይ የሚፈጸሙ በደሎች በሌሎች አካላት እንዲሁም ደግሞ በእርስ በርስ አለመግባባት ያለው የገዳሙ አስተዳዳሪዎች ካህናት፣ መነኩሳት ያለው ይሄ እንግዲህ ለእግዚአብሔር የሚኖር ሰው እንዴት በተለያዩ ጥቅማ ጥቅሞች ግጭት ውስጥ ይገባል የሚለው ጉዳይ እንዲሁም ደግሞ አስተዳዳሪዎቹ ከጸሎትና ከምህላ ክርስቲያናዊ አስተዳደር ባሻገር እንደዚሁ የኃይልና የአማራጭ ጉልበትን የሚከተሉበት ሁኔታ ይሄ እንደዚሁ ለገዳሙ ውስጣዊ ችግር ምክንያት መሆኑን ቅሬታ አቅርባችኋል። ሌላው እንግዲህ በገዳሙ ውስጥ የሚታየው የተከፋፈለ ኃይል አለ። አንዳንዶቹ የገዳሙ አስተዳዳሪዎች ከመከላከያ ከአድማ ብተናና ከፖሊስ ጎን በመሆን የሚፈልጓቸውን ሌሎቹን እንደዚሁ ካህናት፣ ቀሳውስት ሊያጠቁ ሲሞክሩ፣ እነዚህ ደግሞ በሌላው በኩል ደግሞ ከሌላ ኃይል ጋር በመሆን ለጊዜው ማንነታቸው ካልታወቁ ታጣቂዎች ጋር በመሆን እንደዚሁ ይህንን ያደርጋሉ። ይሄ ለአብያተ ክርስቲያናቱም እንደዚሁ አደጋ መሆኑን የሚገልጹ ቅሬታዎች አሉ። ሰፊ ማመልከቻ ነው። ይህን እንግዲህ ለመፍታት ጳጳሱን ጨምሮ ሌሎች የሀገረ ስብከቱ የሚመለከታቸው አካላት ወደ ቦታው እንቅስቃሴ ስለማድረጋቸው ነው። ምዝበራን በተመለከተ እምቢተኝነትን እንዲሁ ደግሞ ጥቅምን በተመለከተም እንደዚሁ የግጭት ምንጭ መሆኑን የሚገልጹ አስተያየቶችን ልካችኋል። እንግዲህ በተቻለ መጠን ሃይማኖታዊ ተቋማት ለሰማይ ቤት በሚል በተሰለፉ አባቶች እጅ አሉ። አብያተ ክርስቲያናት
እንደዚህ አይነት ከዓለማዊ ሽኩቻ ጋር የተያያዘ ጉዳይ ሲነሳ ለምዕመኑም ለሚሰማው ሰውም ተገቢነት የለውም። ጥቆማው ደርሷል። ሌላው ጥቆማ እንደዚሁ ማዕከላዊ ጎንደር ምስራቅ ደንቢያ ድርማራ አርሴማ አካባቢ በታችኞቹ የፋኖ አባላት የሚፈጸሙ በአካባቢው ነዋሪዎች ላይ በተለይ ከመሳሪያ ጋር በተያያዘ የፋኖ አመራሮች እንዲያውቁት አድርግልን የሚል ነው። ይህን እንግዲህ በውስጥ መስመርም እንዲያውቁት ለማድረግ ተሞክሯል። ከዚህ ጋር በተያያዘ በዚህ ብቻ ሳይሆን በተለያዩ አካባቢዎች እንደዚሁ ትጥቅ ወይ ደግሞ መሳሪያ በሚል አንዳንድ የፋኖ አባላት ከእዛቸው እንዲሁም ደግሞ ከአጠቃላይ መዋቅራዊ ውጭ በሆነ መንገድ የሚንቀሳቀሱበት መንገድ አለ። ይሄ ለከባድ ዲሲፕሊን እንዲሁም ደግሞ አርሶ አደሩን ለምሬት የሚያጋልጥና አጠቃላይ የፋኖን ትግልም አደጋ ላይ የሚጥል ስለሆነ እንደዚሁ ዋና ዋና የፋኖ መሪዎች እንዲያውቁትና ማስተካከያ እንዲደረግበት የሚል ነው። ይሄው ጥቆማው ደርሷል። ወደ መካከለኛው ምስራቅ አጫጭር መረጃዎች እቀጥላለሁ። መካከለኛው ምስራቅ እንግዲህ ከ23 ቀናት ጦርነት በኋላ አሁን አንዳንድ አዳዲስ ጉዳዮች እየወጡ ነው የሚገኙት። ይህም ኢራንና አሜሪካ እየተነጋገሩ ነው የሚል ነው። የኢራንና የአሜሪካን መነጋገር በተመለከተ የተለያዩ አካላት የተለያየ አስተያየት እየሰጡ ይገኛሉ። ከነዚህ መካከል እስራኤል የሚደረግ ንግግር ካለ የእስራኤልን ጥቅም ማዕከል ያደረገ ነው የሚል አስተያየት ሰጥታለች። እንግሊዝም እንደዚሁ በሁለቱ ሀገራት መካከል ንግግር መጀመሩን አውቃለሁ የሚል ምስክርነት ሰጥታለች። እስከ ትላንትና መሻሽ ድረስ የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት የተደረገ ድርድር ወይም ደግሞ ውይይት የለም ሊደረግም አይችልም ብለው ነበር። ዛሬ ግን ይህንን አምነዋል። በአደራዳሪዎች በኩል ጥያቄዎች ተልከዋል ብለዋል። እነሱም ቅድመ ሁኔታ ማስቀመጣቸውን ነው የኢራን ባለስልጣናት እየገለጹ የሚገኙት። ይህ እንግዲህ ወደ ጦርነቱ ሊቋጭ ሆን ወይ የሚለውን ጉዳይ አብሮ የሚያሳይ ቢሆንም በሌላ በኩል ደግሞ አሜሪካ ወደ ቀጠናው የእግረኛና የአየር ወለድ ኮማንዶ ኃይል እያሰፈረች ነው የምትገኘው። ይህም እንደዚሁ አሜሪካ ወደ ቀጠናው አዲስ እግረኛ ኃይል ታስገባ መሆኗን የሚያሳዩ ነዋል። ስለዚህ በዚህ ድርድር ይባላል። በሌላ በኩል ደግሞ በተለይ የነዳጅ ማስተላለፊያ የነዳጅ ማጣሪያ ማዕከላትና የተፈጥሮ ጋዝ ማቀነባበሪያ ማዕከላትን ለመቆጣጠር አሜሪካ በተለይ ወደ ኢራን ደሴቶች የምታደርገው ጉዳይ እዚህ ጦርነቱን ሊያራዝመው ይችላል ተብሏል። እንግዲህ ኢራን በቀላሉ የምትንበረከክ ሀገር አለመሆኗን ነው እንግዲህ የፖለቲካ እና የአጠቃላይ የኃይል ትንተና ባለሙያዎች እየተናገሩ ያሉት። እነ ዶክተር አፍራዝ የተባሉት ባለሙያዎች ለአልጀዚራ በሰጡት ቃለ ምልልስ ኢራን በቀላሉ የምትበገር አይደለችም፣ የምዕራባውያንን ሴራ እንደዚሁ ለማክሸፍ ጠንካራ ተቋማትና የመከላከያ መዋቅር የገነባች ሀገር ነች። አሜሪካ በቀላሉ እጅ እንድትሰጥ የምትጠይቃት ሀገር አይደለችም፣ በተግባር እያሳየች ያለችው ይህንን ነው የሚል አስተያየት ሰጥተዋል። ትራምፕ ኢራን ለሰላም ከፍተኛ ጉጉት ስላላት ነገሮች በጥሩ ሁኔታ እየሄዱ ነው ብለዋል። እኛም ሰላም እናሰፍናለን፣ ሰላም እናወርዳለን ብለዋል። ኢራን ሌሊቱን በባህረ ሰላጤው ሀገራት ላይ ተከታታይ የሚሳይል ጥቃቶችን እንደዚሁ ፈጽማለች። በኢራን በሌሊቱ ድብደባ መኖሪያ መንደሮችን ጨምሮ የኃይል ማመንጫ፣ የአየር ማረፊያ፣ ሆቴሎች፣ የሲቪል መሰረተ ልማቶችን ጨምሮ እንደዚሁ በአሜሪካ የጦር ሰፈሮች አቅራቢያ በሚገኙ መኖሪያ መንደሮች ከባድ የሚሳይል ጥቃት ፈጽማለች። ጥቃቱ የተፈጸመባቸው ሀገራት እንግዲህ እነዚህ ከባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማን እና ዩናይትድ አረብ ኤሚሬቶች ናቸው። በሌሊቱ ድብደባ እንግዲህ እነሱ ማጸፋ ምላሽ እንሰጣለን እያሉ ነው የሚገኙት። ኢራን በአሜሪካ በአደራዳሪ በኩል የንነጋገር ነጥቦችን ልካልኛለች ስትል በይፋ አረጋግጣለች። ነገር ግን በቀጥታ ከአሜሪካ ጋር እስካሁን ድርድር አልጀመርንም የሚል ማስተባበያ ነው እየሰጡት። ወደ ድርድር የሚገባ ከሆነ ደግሞ ኢራን የተለያዩ ዋስትናዎችን ማግኘትና ቅድመ ሁኔታዎችን የማይታለፉ ቀይ መስመሮችን ታስቀምጣለች ብለዋል የኢራን መሪዎች። የእንግሊዝ ጠቅላይ ሚኒስትር መነጋገሪያ ነጥቦችን በተመለከተ አልታወቀም እንጂ መነጋገር መጀመራቸውን ኢራንና አሜሪካ እናውቃለን ሲሉ ምስክርነት ሰጥተዋል። እስራኤል ደግሞ ከኢራን ጋር የሚደረግ ድርድር የእስራኤልን ጥቅም መሰረት ያደረገ ሊሆን ይገባል ብለዋል። ትራምፕ ኢራን ለሰላም ስትል ኒውክለር ፕሮግራሞቿን ሙሉ በሙሉ ትተዋለች ወይም ደግሞ ታወድማለች ነው ያሉት። ይህን ጉዳይ ከኢራን የተሰጠ ምላሽ ስለመሆኑ የተረጋገጠ ነገር የለም፣ ይህን ፍንጭ አግኝተናል እያሉ ነው የሚገኙት ትራምፕ። ሩሲያ አሜሪካ የኢራንን የኒውክሌር ማዕከላት የምታወድም ከሆነ የማትወጣው መዘዝና አጸፋ ምላሽ ጠብቃታል ብላለች። ኢራኖች እንግዲህ በሩሲያ የተገነባላቸውን የኒውክሌር ማዕከላት በአሜሪካና በእስራኤል አሁን የሚወድም ከሆነ መዘዙን አሜሪካ አትወጣውም ሲሉ ነው የሞስኮ ባለስልጣናት ማሳሰቢያ የሰጡት። ኢራን በደቡባዊ የባህር ዳርቻዎቿ አካባቢ የሚፈጸም ወረራም ሆነ ትንኮሳ ካለ የባህረ ሰላጤ መተላለፊያ የሆነውን የባህር ፈንጅ እቀብርበታለሁ ብላለች። ኢራን በኢራቅ ውስጣዊ ታጣቂዎችን በማደራጀት በአሜሪካና በእንግሊዝ የጦር ሰፈሮች ላይ ጥቃት እንዲፈጸም ከማድረጓ ባለፈ የኢራን ተቃዋሚ እና የኩርድ ታጣቂዎችም እንደዚሁ በኢራቅ ውስጥ እንዲጠቁ አድርጋለች። በዚህም ከባድ ውጊያ ተነስቶ ከፍተኛ ጉዳት ደርሷል። ኢራን በጎረቤት ሀገራት በሂዝቦላ፣ በሐማስ
እንዲሁም ደግሞ በሁቲና በኢራቅ ታጣቂዎች በኩርድ ታጣቂዎችም የተለያዩ እጆችን አብዮታዊ ዘቡ እያስታጠቀ ነው የሚገኘው። ዛሬ ለክፏን ያሏቸው ታጣቂዎች በአሜሪካና በእንግሊዝ የጦር ካምፕ ላይ ይህንን ጥቃት ፈጽመዋል። እስራኤል ደቡባዊ ሊባኖስ የሚገኘውን የነዳጅ ማጣሪያ ማዕከል በሌሊቱ የአየርና የሚሳይል ድብደባ አፈንድተዋለች። አሜሪካ ወደ ሆርሙዝ ሰርጥ አቅራቢያ 82ኛውን የአየር ኮማንዶ ኃይሏን እያስገባች መሆኑ ዛሬ ከወጡ መነጋገሪያ መረጃዎች መካከል አንዱ ነው። አሜሪካ ወደ ኢራን ሰርጥ በሚወስደው በኩል ከዩናይትድ አረብ ኤሚሬትስ አዋሳኝ ባለው አቅራቢያ ኃይሏን እያሰፈረች እንደሆነ ነው የተገለጸው። አሜሪካ የሀርግ ደሴትን ይች የኢራን ዋነኛ የነዳጅ መተላለፊያና የኢራን ኩራት ደሴት ነች። ይችን ደሴት የኢራን ነዳጅ ማዕከላትን ለመቆጣጠር የመጀመሪያ የተባለውን 3000 ኮማንዶ እንግዲህ እንቅስቃሴ እንዲያደርግ አድርጋለች። ከዚህ ጋር በተያያዘ እንደዚሁ ይህን ደሴት ለመቆጣጠርም ባለፈው በላቲን አሜሪካ ቬንዙዌላው ፕሬዚዳንት ላይ ኦፕሬሽን እየሰራው የአሜሪካ ደልታ ፎርስ ተብሎ የሚጠራው ኃይልም ወደዚህ ቀጠና እንደዚሁ ለድጋፍ አብሮ መንቀሳቀሱና የአየር ወለድ ኮማንዶውን እያገዘ እንደሆነ የወጡ መረጃዎች ገልጸዋል። የኢራን አብዮታዊ ዘብ ከዚህ በኋላ የምንፈጽማቸው ጥቃቶች እንደስካሁኑ አይደሉም፣ ዓለምን ጉድ የሚያስብሉ ይሆናሉ ብሏል። አብዮታዊ ዘቡ የእስራኤል አየር ኃይል ዳግም በኢራን የአብዮታዊ ዘብ ወታደራዊና የደህንነት ተቋማት ላይ ጥቃት የሚፈጽም ከሆነ የምንወስዳቸው እርምጃዎች ዓለምን ጉድ ያስብላሉ ብሏል። አብዮታዊ ዘቡ ይህን እየተናገረ ባለበት ሰዓት ግን ሌሊቱን የእስራኤል አየር ኃይል በተለያዩ የአብዮታዊ ዘቡ ወታደራዊ ደህንነት፣ የኢኮኖሚና እንዲሁም ደግሞ የጦር መሳሪያ ማምረቻ ተቋማት ላይ ከባድ የተባለ የአየር ጥቃት መፈጸሙ ነው የታወቀው። ከዚህ ጋር በተያያዘ እንግዲህ ባለፈው በቬንዙዌላው ፕሬዚዳንት ላይ የተሳካ ኦፕሬሽን የፈጸመው የአሜሪካ የአየር ኃይሉ ማለት ደልታ ፎርስ ተብሎ የሚጠራው ዛሬ ወደ ኢራን እና ወደ አረብ ኤሚሬትስ መንቀሳቀሱን ተከትሎ እንግዲህ በሆርሙዝ ቀጠና አዲስ ቀውስ ሊቀሰቀስ ይችላል ነው የተባለው። እንግዲህ እስካሁን ድረስ ባለው አጠቃላይ ሁኔታ አሜሪካ እስካሁን ድረስ ወደ 40 ቢሊዮን ዶላር ኪሳራ ገጥሟታል። የኢራን ተቆጥሮ አያልቅም። እንዲሁም ደግሞ እስራኤል ከ13 ቢሊዮን ዶላር በላይ እንደዚሁ ወጪ ስታወጣ፣ እስራኤል ደግሞ ወደ ሊባኖስ ያሰማራቸው እግረኛም እንደዚሁ ከፍተኛ ወጪ እያስወጣት ነው የሚገኘው። እስራኤል የጦር መሳሪያዎችን ለመቆጠብ በሚል ከ40 እና 50 ዓመታት በፊት የተመረቱ የጦር መሳሪያዎችን አሁን እየወጊያ ላይ እያዋለች መሆኗንም የሚገልጹ መረጃዎች ወጥተዋል። ሱዳንን በተመለከተ በሱዳን የሙስሊም ብራዘርሁድስ ላይ የአሜሪካ በሽብርተኝነት የጣለችውን ፍረጃ የአልቡርሃን ጦር እንደሚደግፍ አስታውቋል። የአልቡርሃን ጦር ከዚህ ጋር በተያያዘ እንደዚሁ አጣብቂኝ ውስጥ እና መዘዝ ውስጥ መግባቱን ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ የኢትዮጵያና የሱዳንን ድንበር በተመለከተው የምዕራብ ኢትዮጵያ አካባቢ ያለውን የ24 ሰዓት መረጃ ላድርሳችሁ። እንግዲህ ትናንትና መነጋገሪያ ከነበሩት ጉዳዮች መካከል በአረብ ኤሚሬትስ እና በኢትዮጵያ የሚደገፉት የሱዳን ተቃዋሚዎች አርኤስኤፍ እና የሱዳን ሰሜናዊ ንቅናቄ የሚባለው ታጣቂ ኃይል ወሳኝ የምትባለውን ስትራቴጂክ ከተማ ስለዚህ ስትራቴጂክ ከተማ እንግዲህ መረጃዎች የሚያሳዩት ይቺ ከተማ የሱዳን ደቡብ ሱዳን ለመገንጠል ከሱዳን ጋር ባደረገችው የ30 ዓመት ጦርነት ወሳኝ ከሚባሉ ስትራቴጂክ ቦታዎች አንዷ ነች። ይችን ቦታ ለመያዝ አርኤስኤፍ እና የሱዳን ነጻነት ንቅናቄ የሚባለው ኃይል በጋራ በከፈቱ ዘመቻ እንደዚሁ ከተማዋን አብዛኛው መቆጣጠራቸው ተገልጿል። ዛሬም የአየር ድብደባና የከባድ መሳሪያ ድብደባ ቀጥሏል። ከዚህ ጋር በተያያዘ ያለው የ24 ሰዓት አጭር መረጃ ይህንን ይመስላል። በኢትዮጵያ ድንበር አቅራቢያ ትላንትና በተቀሰቀሰው ከባድ ጦርነት የኢትዮጵያን መከላከያ ጨምሮ ከባድ ወታደራዊ ኪሳራ ደርሷል የተባለው የአልቡርሃን ጦር ከበባ ውስጥ ገብቷል። ከበባውን ለማምለጥ ከኢትዮጵያ ሰራዊት ጋር ለሰዓታት የቆየ ውጊያ አድርጓል። እንግዲህ ይህንን በተመለከተ ያው መረጃው አስገራሚ ነው። ከአርኤስኤፍ ከበባ ለመውጣት የኢትዮጵያ ሰራዊት ጋር ነው ውጊያ ያደረገው የአልቡርሃን ጦር። ጉዳዩን በተመለከተ ወደ ኢትዮጵያ ድንበር ለመውጣት ጠይቆና ወደ ኢትዮጵያ ድንበር ለማምለጥ የጠየቀው የአልቡርሃን ጦር በኢትዮጵያ ሰራዊት ትጥቅ ፈቶ እንዲገባ ሲጠየቅ ትጥቃችን አንፈታም፣ እስከነ ትጥቃችን የምታስወጡን ከሆነ አስወጡን በሚል ነው ወደ ውጊያ የገባው። በዚህም እንግዲህ በኢትዮጵያ ሰራዊት ላይም በሱዳን ጦር ላይም እንደዚሁ ጉዳት ደርሷል። ለሰዓታት የቆየ ውጊያ ተደርጓል። ይህንን ተከትሎ ከአሶሳ በኩል ከኢትዮጵያ ወደ አካባቢው እግረኛና መካናይዝድ ተንቀሳቅሷል። ዛሬም በከተማው የድሮንና የከባድ መሳሪያ ድብደባ እንዳለ ነው። ይችን ከተማ ሁሉም ሰው ለቋት ወጥቶ ባዶ ሆናለች ነው የተባለው። ከተማ ውስጥ ውድመት ደርሷል። ሱዳን የኢትዮጵያ መንግስትን አውግዟል። በዚህ ምክንያት የአርኤስኤፍ እና የሱዳን ህዝብ ነጻነት ንቅናቄ ሰሜን የሚባሉት በጋራ ኩርሙክ ከተማ እንዲቆጣጠሩ የኢትዮጵያ መንግስት ወታደራዊ ድጋፍ መውጫ፣ መግቢያ፣ መተላለፊያ መስመሮችን ፈቅዷል። እንዲሁም ደግሞ ከአሶሳ በኩል ተጨማሪ ኃይል እንዲንቀሳቀስ ማድረግ ይህንን በማድረጉ ነው ጉዳት የደረሰብን በሚል የሱዳን ጦር ኢትዮጵያን ወቅሷል።
የሱዳን ጦር ለሱዳን ትሪቢዩን በሰጠው ገለጻ ላይ እንግዲህ ተሽከርካሪዎችም ከአሶሳ ወደ ኩርሙክ እንዲንቀሳቀሱ መደረጉን እንደዚሁ በአቤቱታው ላይ አንስቷል። በውጊያው ኩርሙክ አቅራቢያ የሚገኝ የሱዳን አራተኛ ክፍለ ጦር ዲቪዥን 4 እየተባለ የሚጠራው የሱዳን ክፍለ ጦር ጃሩት ተብሎ በሚጠራ ቦታ አብዛኛው ኃይል መደምሰሱ ነው የተገለጸው። የተረፈው ደግሞ እንደዚሁ ወደ ሌላ ከተማ ኢድ ዲማዚን ተብሎ ወደሚጠራ የብሉ ናይል ግዛት አምልጧል ተብሏል። ወታደራዊ አዛዦችም ተገድለዋል። በርካታ የጦር መሳሪያዎችም በሱዳኑ ፈጥኖ ደራሽ ኃይልና እንዲሁም ደግሞ በሱዳኑ የሱዳን ሕዝብ ነጻነት ንቅናቄ እጅ ገብተዋል። እንግዲህ ይህንን እየተመለከተ ተጨማሪ መረጃ እስካሁን ድረስ ያለው ከተማዋን ለቀው አብዛኞቹ ነዋሪዎች ወደ ኢድ ደማዚን እና ወደ ኢትዮጵያ ተሰደዋል ነው የተባለው። አርኤስኤፍ ይህንን ከተማ ከተቆጣጠረ ከወታደራዊ ጠቀሜታው አንጻር አርኤስኤፍ ይህን ከተማ የሚቆጣጠር ከሆነ ከፍተኛ ወታደራዊ ስኬት ይጎናጸፋል። አሁን አብዛኛውን የከተማውን አካባቢ መቆጣጠሩን የተገለጸው አንደኛ ወደ ኢትዮጵያ የሚኖረውና በኢትዮጵያ ቤንሻንጉል ጉምዝ ካለው ወታደራዊ የጦር ሰፈሩ በቀላሉ ግንኙነት የሚፈጥርበት ቦታና ወደ ሱዳን የሚገባበት ይሆናል። ሁለተኛ ይሄ ቁልፍ ወታደራዊ ቦታ ከደቡብ ሱዳን እና በኬንያ በኩል የሚኖረውን የአርኤስኤፍ ግንኙነት ወታደራዊ ቁሳቁሶችን ለማስገባት አሁን ከአዲስ አበባ ቀጥሎ ናይሮቢ ነው ዩናይትድ አረብ ኤሚሬትስ ለዚህ ታጣቂ ኃይል የጦር መሳሪያ እያራገፈች ያለችው። ይህንን ለማግኘትና ወደ ደቡብ ምዕራብ ኢትዮጵያ በተለይ በደቡብ ሱዳንና ወደ ኬንያ ለመውጣት የሚያደርገውን ሁኔታ የሚያግዘው ይሆናል። ሶስተኛውና ወሳኙ ጉዳይ ደግሞ አርኤስኤፍ እስካሁን ድረስ ውጊያ እያደረገ ያለው ከካርቱም በስተምዕራብ በሚገኙ የኮርዶፋን የዳርፉር ግዛቶች ነው። አሁን በምስራቅ ሱዳን በተለይ በደቡብ ምስራቅ ሱዳን በብሉ ናይል ግዛት በኩል ከምስራቅ አቅጣጫ አርኤስኤፍን ለማጥቃት ወሳኝ ስትራቴጂክ ቦታ ያገኛል ማለት ነው። ይህንን ተከትሎ እንግዲህ የአርኤስኤፍ ይህንን ቦታ ሙሉ በሙሉ የሚቆጣጠር ከሆነ የአልቡርሃን ጦር በብሉ ናይል ግዛት ከባድ ጉዳት ይገጥመዋል። እንዲሁም ደግሞ ምስራቅ ሱዳንን የማጣት እድሉ ሰፊ ይሆናል። ወደ ፖርት ሱዳንና ከካርቱም በስተምስራቅ ባሉ አቅጣጫዎች ብቻ ተገድቦ እንዲቀመጥ ያደርገዋል። ከዚህ ጋር በተያያዘ ባለፈውም አርኤስኤፍ ጦሩን በሁመራ እስከ ቋራ ባሉ ትይዩ አካባቢዎች በኢትዮጵያ መንግስት ፈቃድ በኩል ያስገባ ነው የሚሉ መረጃዎችም ወጥተው ነበር። እንግዲህ ከዚህ ጦርነት በኋላ የሚሆነውን አብረን የምናየው ነው የሚሆነው። ለማንኛውም በዚህ ጦርነት እንግዲህ ጦርነቱ ተስቦ ወደ ኢትዮጵያ ውስጥ ስለመግባቱ ማረጋገጫ ነው የሚሆነው። ኩርሙክ የተባለችው ከተማ ነዋሪዎቿ ሙሉ በሙሉ ተፈናቅለው ወደ ብሉ ናይል ሱዳን እና ወደ ኤዲማዚ እና ወደ ኢትዮጵያ መግባታቸው ነው የተገለጸው። ወደ ሌላ መረጃ ሲሄድ ወደ ማዕከላዊ ጎንደር የሚወስድን መረጃ አስከትላለሁ። በማዕከላዊ ጎንደር ሶስተኛ ቀኑን የያዘው የሻውራ ቋራ ቀጠና ኮሪደር ዘመቻ ከ3 ቀናት ዘመቻ በኋላ መከላከያ ዛሬ ማለዳ ወደ ሻውራ ከተማ መግባቱን የከተማው የዓይን እማኞች ገልጸዋል። መከላከያ ከ40 ቀናት በኋላ ነው ዛሬ ተመልሶ ከደልጊ ከቁንዝላ በ3 አቅጣጫ ተንቀሳቅሶ ዛሬ ገብቷል። የ3 ቀናት ውጊያ ከተደረገ በኋላ ቀደም ብሎ በ3 ቦታዎች ላይ ተከታታይ ውጊያዎች ተደርገዋል። ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ይሄ ከሆነ በኋላ ዛሬ መከላከያ ከ40 ቀናት በኋላ ተመልሶ ገብቷል። በዚህ ምክንያት አሁን ወደ ቋራ ያለውን መስመር ለመያዝ ከሻውራ ወደ ቋራም እንደዚህ ተጨማሪ እንቅስቃሴ የተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ሰሜን ወሎ ወደ ጋሸና ስንሄድ ሰሜን ወሎ ጋሸና ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ከጋሸና ከተማ ወደ ስታይሽ ከተማ ትናንትና መሻሹን እንቅስቃሴ ላይ በነበረ የመከላከያ እግረኛና መካናይዝድ ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። ሐሙሲት ከተማ አቅራቢያ ነው ድንገተኛ ጥቃቱ የተከፈተው። ጥቃቱን ተከትሎ ለ2 ሰዓታት የቆየ የአካባቢው ውጊያ ተደርጓል። በውጊያው አንድ ማረጉ ያልታወቀ ወታደራዊ አዛዥን ጨምሮ ቁጥራቸው ያልታወቁ ወታደሮች ሙትና ቁስለኛ ስለመሆናቸው ከአካባቢ የወጡ መረጃዎች ያሳያሉ። ይህንን ተከትሎ ዛሬ ከጋሸና ወደ ስታይሽ ወልዲያ ተጨማሪ ኃይል እንደዚሁ እንቅስቃሴ ያደረገ መሆኑን መረጃዎች ገልጸዋል። እንዲሁም ደግሞ ወደ ወለጋ ስንሄድም በወለጋ በተደረገ ውጊያ ድሽቃን፣ አርፒጂን፣ እንዲሁም ደግሞ የሞርተር ተተኳሽና ብሬና ስናይፐርን የቡድን መሳሪያዎችን ጨምሮ የነፍስ ወከፍ መሳሪያዎች በአካባቢው ራሳቸውን እየተከላከሉ በሚገኙ የአማራ ወጣቶች ፋኖች መግባቱ ነው የተገለጸው። ይህንን በተመለከተ በወለጋ ምስራቅ ወለጋ ዞን ጊዳ አያና ወረዳ ቃሊ ቀበሌ ተብሎ የሚጠራው አካባቢ ነው ትላንትና ውጊያና የደፈጣ ጥቃት የተደረገው። በዚህ ውጊያና የደፈጣ ጥቃት በ15 የሚደርሱ የመንግስት ወታደሮች በአካባቢ ለሚንቀሳቀሱ የፋኖ ወጣቶች እጅ የሰጡ መሆናቸውን መረጃዎች ገልጸዋል። 1 ድሽቃ፣ 3 ብሬን፣ 3 ስናይፐር እንዲሁም ደግሞ አጠቃላይ ከ2 አርፒጂ እና 30 በላይ የነፍስ ወከፍ መሳሪያዎች እንደዚሁ ወደ ወጣቶቹ እጅ ገብተዋል።
የአማራ ፋኖ በወለጋ አንገርጉትን ክፍለ ጦር ይህንን ገልጿል። ዛሬም በአካባቢው እንደዚሁ ከፍተኛ ውጥረት እንዳለና ወደ አሊ ቀበሌ ተጨማሪ ኃይል መንቀሳቀሱን ተከትሎ ከፍተኛ ውጥረት አለ። እንደ ወደ ዲቾ ጀምሮ ያሉ ተራሮች እንደዚሁ ተጨማሪ ኃይል እንዲገባባቸው ተደርጓል። በአካባቢው ከፍተኛ ውጥረት መኖሩን የመረጃ ምንጮቹ ይህንን ገልጸዋል። ሌላው የብልጽግና የሚዲያ ሰራዊትን የተመለከተ ነው። የብልጽግና የሚዲያ ሰራዊት ዛሬ የኢትዮጵያ አየር ኃይል የድሮን መጋዘንን እና የተከማቹ ድሮኖችን ተንቀሳቃሽ ምስሎችን እያያያዘና ይፋ እየለቀቀ ነው የሚገኘው። ምናልባት ማህበራዊ ሚዲያ እነዚህ መረጃዎች አይታችሁ ከሆነ ጉዳዩ ምንድን ነው የሚለውን እንግዲህ የተለያዩ መላምቶችን ማንሳት ይቻላል። አንደኛው ኢትዮጵያ ይህን ያክል በመጋዘን የተከማቸ ድሮን አላት የሚለው ሰሞኑን ፋኖ ድሮን ታጥቋል ከሚለው ጋር በተያያዘ የወጣ እድል ደግሞ የፉክክር የፕሮፓጋንዳ የምስል ማስረጃ ሊሆን ይችላል። በሌላ በኩል ደግሞ እንደዚሁ ይህን ያክል እንደዚሁ መሳሪያ ያለን በሚል የስነ ልቦና ጦርነት ለማድረግ ሊሆን ይችላል። በዋናነት ግን ፋኖ ድሮኖችን አጥፍቶ ጠፊ ድሮኖችን መታጠቁን ተከትሎ እየወጣ ነው የሚመስለው። ከድሮን ጋር በተያያዘ እንደዚሁ ህወሓትም ድሮን መታጠቁን የሚገልጹ መረጃዎች አሉ። ከዚህ ጋር ደግሞ ካውንተር ወይም ደግሞ ለዚህ አጸፋ እንዲሆን ደግሞ የህወሓት ተቃዋሚዎች የሚባሉት የትግራይ ሰላም ኃይሎች እየተባሉ የሚጠሩት የድሮን ድጋፍ ከፌዴራል መንግስት ሳይደረግላቸው አልቀረም ነው የተባለው። ከህወሓት ጋር ውጊያ እንዲያደርጉ የድሮን ድጋፍ ተደርጎላቸዋል የሚል መረጃዎች እየወጡ ይገኛሉ። ይህ መረጃ እንግዲህ በሶስተኛ ወገን እየተረጋገጠ አይደለም። እንደዚሁም በኩብሩክ ከተማ ሱዳን ተጨማሪ መረጃ ነው። ዛሬ በአየር ድብደባ የታገዘ ውጊያ የተደረገ መሆኑን የሚገልጽ መረጃ ዘግይቶ ወጥቷል። አርኤስኤፍ እና የሱዳን ኃይል ሁለቱም የአየር ድብደባ ማድረጋቸው ተገልጿል። ከኢትዮጵያ በኩልም ተጨማሪ እግረኛ ወደ ኩርሙክ ከተማ ተንቀሳቅሷል። ከአሶሳ ወታደራዊ ተሽከርካሪዎች ወደ አካባቢው እንዲንቀሳቀሱ መደረጋቸውን አሁን ዘግየት ብለው የወጡ መረጃዎች ያሳያሉ። ወደ ምዕራብ ወሎ የሚወስድን መረጃ አስከትላለሁ። በምዕራብ ወሎ እንደዚሁ በሁለት ቦታዎች ከባድ ውጊያዎች ተደርገዋል። አንደኛው በምዕራብ ወሎ ተንታ ነው የተደረገው። ትናንትና ተንታ ከማለዳው 11 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ ለተከታታይ 9 ሰዓታት ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ማለዳ 11 ሰዓት ፋኖ በከተማው በሚገኙ ወታደራዊ ካምፖች ላይ ጥቃት መክፈቱን ተከትሎ ለዚህ አጸፋ በሚል መከላከያ በጠዋቱ 12 ሰዓት ጀምሮ በከተማው ውስጥና በከተማው ዙሪያ በከባድ መሳሪያ የታገዘ አጸፋ ሰጠ። በዚህ ምክንያት እንደዚሁ ከፍተኛ ጉዳት ደርሷል። ካምፕ ላይ ፋኖ ፈጸመው ጥቃት ቁጥራቸው ያልታወቁ መከላከያ አድማ ብተናና ሚሊሻ ጉዳት ሲደርስባቸው በዙ 23 በሞርተር በታገዘው ውጊያ እንደዚሁ በፋኖ አባላት ላይም እንደዚሁ ጉዳት መድረሱን የገለጹት አንድ የዓይን እማኝ ከቤት አልወጣንም፣ ከተማው ለግማሽ ቀን ሙሉ ፋኖ ተቆጣጥሮት ነበረ። ውጊያው በፋኖና በመከላከያ መካከል ለተከታታይ 9 ሰዓታት ሲደረግ ነበር ብለዋል። በዚህ ምክንያት እንግዲህ አንድ ተንታ ሚካኤል አቅራቢያ ነው የምኖረው ያሉ የመረጃ ምንጭ ከቤት ለመውጣት ተቸግረን ነበር። ብዙ ቤቶች በሞርተርና በዲሽቃ መከላከያ ከተማ ውስጥ በከባድ መሳሪያ በቡድን መሳሪያ ውጊያ ማድረጉን ተከትሎ ውድመት ደርሶባቸዋል ብለዋል። እስካሁን ድረስ እንግዲህ ከ8 በላይ ቤቶች ውድመት ደርሶባቸዋል፣ በሰዎች ላይም ጉዳት ደርሷል ሲባል ሰምተናል። እኛ ግን ዛሬ ነው ከቤት የወጣ ነው ሲሉ ነው የገለጹት። ይህንን ተከትሎ ፋኖ አመሻሹን ከተማውን ለቆ ወጥቷል። ወደ አማራ ሳይንት መረጃዎች ስንሄድ በአማራ ሳይንት እዚሁ ምዕራብ ወሎ እንግዲህ ባለፈው በዚህ በቤተክርስቲያንና በገዳማት ላይ ጉዳት ከደረሰ በኋላ በአካባቢው እንደዚሁ ዘመቻዎች ቀጥለዋል። በአማራ ሳይንት ቆተት ተብሎ በሚጠራው ቦታ መጋቢት 13፣ መጋቢት 14 እና መጋቢት 15 በአካባቢ ተከታታይ ዘመቻዎች እየተደረጉ መሆናቸውን የሚወጡ መረጃዎች ያሳያሉ። መጋቢት 13 ጀምሮ በአካባቢው በከባድ መሳሪያ የታገዘ የእግረኛ ዘመቻ ነበረ። እንደገና ዛሬም በአካባቢው ተጨማሪ ኃይል መግባቱን ተከትሎ እንደዚሁ ውጥረትና ዘመቻ አለ። ፋኖም እንደዚሁ ከመጋቢት 13 ጀምሮ በደፈጣና በግንባር ውጊያዎች ያጸፋ ምላሾችን እየሰጠ ሲሆን እንደዚሁ ቦረና ሳይንት ደግሞ ቢሊ ተብሎ የሚጠራው አካባቢ በርካታ ሰዎች በተይዘው በሚሊሻና በመከላከያ ተወስደዋል ነው የተባለው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሁልጊዜም እየተከታተላችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ የአሁኑ መረጃ ይህን ይመስላል። መልካም ጊዜ